በሰልፉ መርሃ ግብር የተገኙት የደቡብ ኢትዮጵያ ክልል ምክር ቤት ጽሕፈት ቤት ኃላፊ ወይዘሮ ተስፋነሽ ጥላሁን እንደገለጹት የብልጽግና ፓርቲ ባለፉት ዓመታት የሴቶችን ሁለንተናዊ ተጠቃሚነትን ለማሳደግ በሰራው ስራ አበረታች ለውጥ ተመዝግቧል። ብልጽግና ፓርቲ ለሴቶች ልዩ ቦታ አለው ስንል ምሁራን ሴቶች በተማሩበት ስራ ዘርፍ የራሳችን ብቃት እንዳሳዩ በአመራርነት ደረጃ በብቃት እንዲሳተፉ ለማድረግ ብልጽግና ያለ ሴቶች ተሳትፎ ግብ አይመታም የሚል መሪን ይዞ ልዩ ትኩረት ሰጥቶ እድልም ሰጥቶ እየሰራ ያለ ፓርቲ ነው። በሌላ በኩል ሴቶች በልማት ምግቤን ከጓሮዬ ጤናዬን ከምግቤ የከተማ ግብርና ልጆቻቸው የተመጣጠነ ምግብ እንዳገኙ እያደረገ ያለ መንገድን እያሳየ ያለ ፓርቲ ነው። የይርጋ ጨፌ ከተማ ከንቲባ አቶ ብዙአየሁ ታደሰ በበኩላቸው ፓርቲው በሴቶች ውሳኔ ሰጪነት ላይ ያሳየው ተነሳሽነት ከሀገርም አልፎ በአህጉሪቱ ደረጃ ልምድ የሚወሰድበት እንደሆነም አስገንዝበዋል። ፓርቲያችን ብልጽግና ባለፉት 7 ዓመታት ሁለንተናዊ በሆነ መንገድ መጠነ ሰፊ የልማትና የመልካም አስተዳደር ስራዎችን የህዝባችን ጥያቄ እየመለሰ የመጣ ፓርቲ ነው። ከዚህ አንጻር በምናይበት ሰዓት በተለይ ሴቶች የፖለቲካ ተጠቃሚነትን ከማረጋገጥ አንጻር በሀገራችን ባልተለመደ መልኩ በሀገራችን ብቻ ሳይሆን በአፍሪካ ባልተለመደ መልኩ እንግዲህ በሚኒስተር ደረጃ ከ50% በላይ ሴቶች በከፍተኛ ኃላፊነት እንዲመሩና እንዲሾሙ ያደረገ የመጀመሪያ ፓርቲ ስለሆነ ለዚህ ፓርቲያችን ልዩ ትርጉም ያለው ሴቶችን የፖለቲካ ተጠቃሚነትን ለማረጋገጥ ትልቅ ስራ እየሰራ ያለው ፓርቲ ስለሆነ ይህንንም በተጨባጭ አይተናል። በድጋፍ ሰልፉ በርካታ የይርጋ ጨፌ ወረዳና ከተማ ብልጽግና ፓርቲ ሴቶች አባላት የተሳተፉ ሲሆን በአካባቢያቸው ባለፉት ዓመታት ዘርፈ ብዙ ለውጥ መምጣቱን ገልጸው ከለውጡ የሴቶች ተጠቃሚነት ማደጉንም አስረድተዋል። ኮሪደር ልማት የሚባለው እኛ አካባቢ አልነበረም። ሌላ አካባቢ ለስልጣን ለተለያየ ነገር በምንሄድበት ሰዓት አልቅሰን አንብተን ነው የገባነው። ይርጋ ጨፌ ከተማ አሁን ይርጋ ጨፌ ከተማ መስላለች። እንደ ቡናዋ ገናና ስሟ ገናና የነበረው አሁን ደግሞ በየበለጠ ገናና የሆነች እየታወቀች ነው ያለችው። ከተማው በለማ ቁጥር ወረዳው በለማ ቁጥር ሴቷም ተሳታፊ ናት እና ይሄ ለውጥ ደግሞ ለማስቀጠል ሴቶች ሁሌም በማህበራዊ ትስስርነታቸው በብዙ ዘርፉ የተቆራኘና አንድ ጋር የተሳሰረ ነው። በቡና ይገናኛሉ፣ በእድር ይገናኛሉ፣ በዕቁብ ይገናኛሉ። ሰፊ ሰዓት ቁጭ ብለው ኮሙኒኬት የማድረግ ወይንም የመወያያ ሰዓት ሰፊ ስላላቸው ሴቶች ተደማጭነት በህብረተሰቡ ውስጥ ያላቸው ተደማጭነት እጅግ በጣም ሰፊ ነው እና በቁጥርም እጅግ በጣም ሰፋ ያለ ቁጥር ስላላቸው ተደማጭነታቸውም የዛይና ነው። ከብዙ ሰዎች ጋር የመወያየት የመነጋገር ማህበራዊ መስካቸው ሰፊ ስለሆነ በዛ መልኩ አያይዘው የሴቶች ተደማጭነት እጅግ በጣም ከፍተኛ ስለሆነ ለዛም ነው በሴቶች ዘንድ ለብቻ ራሳቸውን ችሎ ዞናሊ የሆነ መድረክ እንደ ዞን አጠቃላይ የምረጡ እንቅስቃሴ ነበረ። ነገር ግን ሴቶች የዘርፉ እጅግ በጣም ተጠቃሚ ነን በሚል የተነሳ ሴቶች ብቻቸውን እንቅስቃሴውን እንደካሄዱ በሴቶች ዘርፍ እየተመራ ያለ ነው።